ውዶቼ ማሮቼ ማለት ነው እንደ አብርሽና ሩታ እና ልዑል አንድ ላይ ቆመው እንደኔ ተደሰታችሁ። ድራማም ቢሆን ማስመሰልም ቢሆን እንደኔ በቃ አባትና ልጅና እናት አንድ ላይ ቆሙ በስነ ስርዓት ዛሬ ነው ያየሁት በደንብ አድርጌ ቪዲዮውን እና ይመጣሉ። ግን ከልጁና ከሷ ጋር እንደ ዛሬው ተወያይተው የሆነ ምናምን ቀረህ ለምን ሆነህ ነው ልጅህን ማየት ያቆምከው? ምን ተፈጥሮ ነው? በውስጥህ ምን ሆነህ ነው? ከፍቶህ ነው ምናምን ብላ ስትጠይቀው የሚስትነቷን መግለጥ አያስፈልግም፣ ማውራት አልፈልግም፣ ብዙውን አውርቶ የሰው ልጅ የት ይኖራል ብሏል። እንግዲህ የቸገረውንና የግልጽ ማድረግ የፈለገውን አላወቅንም። እስኪ ላይክ አድርጉ ይሄን ቪዲዮ እንደዚህ ደስ ያላችሁ ዛሬ ላይክ ሰብስክራይብ አድርጉ። በጣም ነው የምወዳችሁ። ዛሬ ልዑልን ስላየሁ ደስ ብሎኛል። ግን ጥልቄቴ አበባ ምድር ላይ ጸጋትንቄ አንተ እኮ ነህ ለኔ ወርቄ ስስትም መከራዬ ግን ጥልቄቴ አበባዬ የምድር ላይ ጸጋትንቄ አንተ እኮ ነህ ለኔ ወርቄ ኑርልኝ። ሰላም 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 ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን። ከልጄ ጋር በጣም ደህና ነን። እግዚአብሔር ይመስገን በጣም ደህና ነን። ሰላም በላቸው። አምን ልጁን ያየው ነበረ ሆነን ስለሆነ ማለት ነው። አሁን ደግሞ እና ለምን እንደዚህ እንደቀረ ማለት ነው ማለት ሰላም እንደሆነ ነው ማውቀው። አሁን ላይ ሁላችንም አሪፍ ላይ እንዳለን ነው ማውቀው። ሰው ያንን ነገር አስቤ ነው ለምን እንደቀረ መጠየቅ ያሰብኩት። ምክንያቱም እንዴት ነው ሰላምና እርቅ ከሆናችሁ በኋላ ሁሉም ነገር በሰላም ነገሮች ከተጠናቀቁ በኋላ መለሱ ለምን እንዳስፈለገ እንዲሁም ደግሞ ለምንስ እንደዚህ አይነት ነገር ማድረግ እንደፈለገ አልገቡኝ። ወይም ደግሞ ሌላ ነገር ያሰበው ነገር ምናምን ካለ እሱን ለማወቅ ነው። ያው ናፍቆሃል ብዬ ስላሰብኩኝ ነው ላሳየክ የመጣው። አሪፍ ትመጣ ታየው ነበረ። ከዛ ደግሞ ጠፋ። ያው ጉችም በዛው አባቱን ያህል ብዬ አሰብኩኝ። ድሮብ ልጅ መጥከለ ያው ይሄንን ሰሞን ቆየ እኮ ካየክ ተገኝቶ ሳይሆን አንዳንድ ጊዜ ነገሮች ያስፋሻልና በዛ ምክንያት ነው። እርግጠኛ ነህ? አዎ በጣም ከልጅ ይጠፋል ብለሻል ማለት ያው አንድ አገር እየኖርን ተራራቀ ቦታ እየኖርን ላይክ ተብለህ ስጠፋ ምን ሆነህ ነው ላይክ ልጅህን ለማየት በዚህ ናህል ጊዜ ያደረገ ነገር ብዬ አስቤ ነው ፈልጌ ነው ዛሬ ቀጠልኩ። የኔ ጌታ ምንድን ነው የምትመሰጠው? ለራስ መተው ጥሩ ነው። በጣም ኦኬ እንደዛ ይሁን። ግን ነገር ተገኝቶ እዚህ ነው ልክ ነገር ተገኝቶ ሳይሆን ማውራት አልፈለገም። ውዶቼ ማሮቼ ማለት ነው እንደ አብርሽና ሩታ እና ልዑል አንድ ላይ ቆመው እንደኔ ተደሰታችሁ። ድራማም ቢሆን ማስመሰልም ቢሆን እንደኔ በቃ አባትና ልጅና እናት አንድ ላይ ቆሙ በስነ ስርዓት ዛሬ ነው ያየሁት በደንብ አድርጌ ቪዲዮውን እና ይመጣሉ። ግን ከልጁና ከሷ ጋር እንደ ዛሬው ተወያይተው የሆነ ምናምን ቀረህ ለምን ሆነህ ነው ልጅህን ማየት ያቆምከው? ምን ተፈጥሮ ነው? በውስጥህ ምን ሆነህ ነው? ከፍቶህ ነው ምናምን ብላ ስትጠይቀው የሚስትነቷን መግለጥ አያስፈልግም፣ ማውራት አልፈልግም፣ ብዙውን አውርቶ የሰው ልጅ የት ይኖራል ብሏል። እንግዲህ የቸገረውንና የግልጽ ማድረግ የፈለገውን አላወቅንም። እስኪ ላይክ አድርጉ ይሄን ቪዲዮ እንደዚህ ደስ ያላችሁ ዛሬ ላይክ ሰብስክራይብ አድርጉ። በጣም ነው የምወዳችሁ። ዛሬ ልዑልን ስላየሁ ደስ ብሎኛል። እና ማቃጠል ደግሞ እንዴት እንደሆነ ያሳያታለሁ። ከኔ እንደሚወጣ ወይ እናንተ ጉዳይ አንድ ጉዳይ አይደለም። አብሽ እንዴ ቀኑ ሙሉ ስልክ ስትደውል ካታነሳም ቴክስት ስልክላት መልስም አብርሽ በአንድ ቪዲዮ አንቺ መዋሸት ጀምረሽ ነው። መዋሸት ጀምሮ አይደለም ለጥሩ ነገር ደግሞ ብትዋሽ ምን ችግር አለው? አብርሽ እኔ እናንተ ሰዓት እንኳን ካለችኝ በኋላ ላውራሽ ብቻሽን ላውራሽ እሱ ይሄድ እያልኳት ምንም እሷ ትንቀልዳለች፣ ትስቃለች። ገባሽ? ስለዚህ እኔ ደግሞ መቃጠልና መናደድ እሷን ስላስደሰታት አሁን ደግሞ እንዴት እንደሆነ እንደሚወጣ
ፋሚሊ ዛሬ የመጣሁት ሩታና አብርሽ አንድ ላይ መጥተዋል። ልጁን ለማሳየት ነው። ጠፍቷል። ከላይ በላይ ምን አለ? ከላይ በላይ ምን ተፈጥሮ ነው ብላ ጥያቄ ጠይቀዋለች። ሆዲት ጀው ሁሉንም ማውራት አልፈልግም፣ አልናገርም፣ ሁሉም ነገር በሱ ፍቃድ ነው ብሏል። ላይክ አርጉት ፋሚሊ ዛሬ ሩታና አብርሽ አንድ ላይ መጥተዋል። እኔ በተናገርኩት መሰረት ነገር ግን ሄርሜላና አብርሽ ዛሬ ህቲቱ የውሸት ፍቅር አስታርቃቸዋለች። ቢታረቅም እንግዲህ ለልጅህ ለምንድነው ቦታ የነሳኸው ጊዜ አተነው ወይ ብለው አንድ ሁሉን ነገር አውርተን አንዘልቀውም፣ የራሴ ጉዳይ ነው ያስጠፋኝ ብሏል። አብርሽ ደስተኛ አይደለም። ለሁሉም ቦታ ላይ ደስታው እየራቀው ነው። ምን እንደሆነ አናቅም። እሺ ላይክ ሰብስክራይብ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ፋፊ እንዳጠፊ የሩታ መከታ አንዳንድ ቪዲዮ ስሪልን እባክሽ፣ ምንም ቢሆን ታስፈልጊናለሽ የኔ ቆንጆ ያላችኋላችሁ። እኔ ከሩታዬ መቼም ተስፋ አልቆርጥም። የራሴ ህይወትና የራሴ ምክንያት ስላለኝ ብቻ ትንሽ አይምሮ ትክክል አይደለም። ማለትም አንድ ሰው የራሱ ስራ የራሱ ቋሚ ነገር ከሌለው ሰው ሀገር ሲኖር ያበሳጨዋልና ለዛ ምክንያት እንጂ እኔ ሩታ ሀብቴ ምንም ብታረግ ምንም ብትሆን ወዳታለሁ፣ አደንቃታለሁ። እንደ ማንኛውም ሰው ሐራምና ሐላልን አጋሰስ አይደለችም። ነገሮችን መፍታት የምትችለው በቃ በግልጽ ተናግራ እንጂ በውስጥ እየሄደች አይደለም። በግልጽ ስለምትናገር ብቻ ክፉ ነው የሚያደርጓት አብዛኛ ሰው። ነገር ግን ግልጽ ተናጋሪ ክፉ አይደለም፣ የዋህ ሰው ነው። እያስመሰለ ህይወቱን የሚገፋ ሰው ነው ጅል ሰውና ምስጥ ሰው የሚባለውና እንደኔ ነጯን አውርታ መሸበት የምታድር ጀግና ናት ሩታ ማለት። ዛሬ ልዑል ጋር መታ ከአባቷ አገናኝተዋለይ። ምክንያትህን ተናገር ሲባል በቃ አሽኮረመመው። ታርቀናል፣ እኔና እሱ በብዙ ነገሮች ታርቀናል፣ ከብዙዎቹ ታርቃለሁ፣ ከወዳ ሰላም ነው እንፈልገው። ግን እሱ ሰሞኑን ቢዚ ያደረገውን አላቅም፣ በግልጽ ልጠይቀው ነው ብላለች። እሱ ምክንያት የማውርቼ አልጨርሰውምና ተዩ ይቅር ብሏታል። አያችሁ ፋሚሊ፣ እንደዛ ነው በቃ። የሰው ልጅ ሲኖር ግልጽ የማያደርግ ወንድ ልጅ ራሱን እየጎዳ ነው የሚሄደውና ሁሉ ነገር አፍኖ ለድራማ ሲል ከልጁም ከሚስቱም ርቆ የሚኖር ሰው እንደምታዩት በጭንቀት የተዋጠ ፊት ይዞ አለ አይደለ? የሆነ ነገር የደረሰበት ነው የሚመስለው ፊቱና። እስቲ ላይክ አድርጉ፣ ሰብስክራይብ አድርጉ ፋሚሊዎቼ። እኔ ፋፊ ስስቂ ነው ደስ የምትይን። አንቺ ጭንቀት አታውሪ፣ ጭንቀት ሁላችንም አለብን ያላችሁ ብዙ እህቶች አላችሁና እኔ በነገራችን ላይ በእውነት ነው የምላችሁ እንደኔ በዘንድሮ አመት የተፈተነ አለ፣ እርግጥ ይኖራል። እንደኔ ግን የበዛበት አለ ብዬ አላስብም። ግን አልহামዱሊላህ አለ ሁላችሁ የኔ ቆንጆዎች ከጎኔም ስለሆናችሁ በጣም አመሰግናለሁ። አንዳንድ ጊዜ በመናቀውም በማናቀውም ቢዚ ልንሆን እንችላለን። ግን ሁሉም ያልፋል፣ የማያልፍ ነገር የለምና ዛሬ እንግዲህ አብርሽ እና ሩታ አንድ ላይ ቆመው ስላየኋቸው በጣም ደስ ብሎኝ የነሱ ደስታ እንደሚያስደስተኝ ታውቃላችሁ። ተጣልተውም ቢመጡ ተጨቃጭቀው ቢመጡ አብርሽና ሩታ እኔ ደስተኛ ነኝ። ሁላችንም ነው በነገራችን ላይ አብርሽና ሩታ ተጨቃጭቀው ምንም አንድ ላይ ሲመጡ ማንም ሰው መሀላቸው ካልገባ በእውነት ነው የምላችሁ ደስ ይለኛል፣ ከምንም በላይ ማለት ነው። ለምን በቃ የለመድናቸው በፍቅር አንድ ሆነው ተጣልተውም ተጨቃጭቀውም ሲመጡ ፍቅር ነው እንጂ ሌላ ነገር ስለሌለባቸው ማለት ነው። በእውነት ነው የምላችሁ ከልብ እንደኔ ከመጀመሪያ የምትከታተሉ የምታደንቋቸው ላይክ ሰብስክራይብ አድርጉኝ። የነሱን ደስታ የነሱን አንድነት ነው የምፈልገው። አላህ ልቡን ይመልስለት፣ ወደ ትዳሩ ወደ ልጁ ይመልስለት። 50 አሽቃባጭ ሴቶች ለማደግ ሲሉ ራሳቸውን ለመቀየር ሲሉ የማያደርጉት ነገር የለም። ነገር ግን ጥሩ አይደለም። በእውነት ነው የምላችሁ አብርሽ ራሱን እያጣ ነው የሚሄደው። ራሱ እዛ ጥሩ ቦታ አያገኘውም። ወደፊትም ቢሆን ደስተኛ ሲያስቃብጥ ሲስቅ ምናምን እንደዚህ በቃ ደስተኛ ሆኖ ይመስላችኋል? ብዙ ጊዜ አይደለም። የሰው ልጅ በሳቅ መሀል ብዙ ነገር አለ። እኔ አሁን ፋፊ ከፋታል ብላችሁ አስባችሁ ታውቃላችሁ? ይጨንቃታል፣ ጭንቅ አለባት አይደለም። ብዙ ነገር ይፈጠራል በሰው ልጅ ውሎ ላይ ማለት ነው። አብርሽ በሚውለው ውሎ ላይ ብዙ መከራና ስቃይ ሊያሳልፍ ይችላል፣ አይታወቅም።
እስቲ ላይክ አድርጉት ይሄን ቪዲዮ በእውነት ነው የምላችሁ። ስለዚህ የኔ ምርጥ ፋሚሊዎቼ አበረታቱኝ። እንደማንኛውም ሰው በእጄ ይዤ ነው የምቀርጽላችሁ። ውጭ ላይ ነው ያለሁት። እስቲ ላይክ አድርጉ። ድምጽ ሊቀንስባችሁ ይችላል። ሶሪ ጫጫታ የመኪናም አለ አስፋልት ዳር ስለሆንኩኝ እና ዛሬ ሩታና አብርሽ እንግዲህ ሀቋን እንዲት ለመጠየቅ ፈልጋ ነበር። ግልጽ ማድረግ አልፈለገም። ቢዚ እና ጭንቀት እንዳለበትና ሁሉን እንደማያወራ በግልጽ ተናግሯል። ሁሉን ማውራት አይቻልም፣ ብዙ ነገር አለ በሰው ልጅ ላይ ብሏታል። አዎ የሰው ልጅ ብዙ ነገር ያስተላልፋል። ግን ያገኛት እኔ እንጃ ከዛች ከሜዳ አህያ ጋር በተለያየበት ሰዓት ነው መሰል ደብሮት ነው። በእውነት ነው የምላችሁ። እና የሜዳ አህያም እንግዲህ እህቷን አርጋ በአንድ ቪዲዮ በአንድ አይነት ልብስ ሙሉ ቀን እንዴት ብለህ ነው ያኮረፍከኝ? ስልክም አታነሳልኝ ባንዴ እንደዚህ ኮራል እንደ ወደ ለምና እንዳገባችሁ ወደ ለምና ፍቅር እንደተቀበላት ራስታ ማለት ነው። እሱ ታንበርኮ ይለምነኛል ብላ ይሁን የሆነ ነገር ያረጋኛል ብላ ይሁን አላቅም። ሄርሜላ ራሷን የመጣችበትን የረሳይ። አብርሽ ግን ታንበጣራረባት። ያው ይቅርታ ተባብለዋል። ይቅርታ ትልቅነት ነው፣ ችግር የለውም የሚባባሉ። ነገር ግን እንደ አብርሽ እኔ እንጃ ውስጡ ኖርማል አይደለም ብዬ ነው ማስበው። የሆነ የዘጋው ነገር አለ። ፕራንክ አስቦ ይሁን አላቅም፣ ደስተኛ አይደለም። ሩታዬም እንግዲህ እርቅ እንደወረደ ሰላም እንደሆነች ልጇን እየመጣ እያየ እንደሆነ በመሃል እንዳቆመ ተናግራለች። እንግዲህ ያሰቡትን ፈጣሪ ነው የሚያውቀው። ምን እንዳሰበ አብርሽም አይታወቅም። የሰው ልጅ እኮ ይሰራል ይኖራል። ስለዚህ እስቲ ላይክ አድርጉ ፋሚሊ ወዶቼ፣ የሩታ እህቶቼ የት ናችሁ? ፋፊ ትቻያለሽ የምትሉ ላይክ አድርጉ። እና የሰው ልጅ ይሄ ያጋጥመኛል ብሎ አያስብም። እና ዛሬ ልዑልን ስላየሁ በጣም ደስ ስላለኝ ፈታ ብዬ የመጣሁ። በነገራችን ላይ በእውነት እኔ ልዑልን ሳይ በጣም አላቅም። ሩታና አብርሽን ሶስት ሆኖ ባንዴ አይታችሁ ታውቃላችሁ? አታውቁም። ስለዚህ ዛሬ ግን ደስተኛ